ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የወልቃይት ጠገዴ ጉዳይ አሁንም መነጋገሪያ ሆኖ መጥቷል። ሰሞኑን የትግራይ ጉዳይ ጋር ተያይዞ በተለይም የስምረት ፓርቲ ወደ ሁመራ ማቅናታቸውን ተከትሎ ጉዳዩ በተለያዩ ወገኖች በስጋትም በተለያየም መልኩ እየተነሳ ይገኛል። ይህንን አስመልክቶ የወልቃይት ጠገዴ ጠለምት የልሳነ ግፏን መግለጫ አውጥቷል። በዚህ መግለጫ ጉዳዩ እጅግ አሳሳቢ እንደሆነ በመግለጽ ነው ኢትዮጵያውያን በጉዳዩ ላይ ትኩረት እንዲሰጡበት እንዲሁም ሌሎች እርምጃዎችንም በተመለከተ አቋሙን ያሳወቀው። ይህንን አስመልክተን ከልሳነ ግፏን የህዝብ ግንኙነት ተጠሪ ከአቶ ቻላቸው አባይ ጋር እንወያያለን። የነ አቶ ጌታቸው ረዳ አቋም ምን ነበረ? ሁመራ ሄደው ምን አደረጉ? ሌሎች ጉዳዮችንም እናነሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ናስተልን አቶ ቻላቸው ተነስልኝ መሳይ ለምሰነበትክ እንዲሁም አንከር ሚዲያ ለምታደርጉልን ሁለንተናዊ ትብብር በእኔም ይሁን በልሳነ ግፏን ስም ከፍ ያለ ምስጋና ማቅረብ እወዳለሁ። መሳይ አቶ ቻላቸው ዛሬ በተለየ ሁኔታ ነው የመጣ ነው። በተለይ አንከር ሚዲያ ከጀርባችን የሚታየው የተለመደው ምስል ዛሬ የለም። በአጋጣሚ ዛሬ በአሜሪካ በተለይም በኒው ጀርሲ፣ ቨርጂኒያ እና ኒውዮርክ ባለው በጣም ወሳኝ ምርጫ የተነሳ ብዙ ትኩረት ስላለው ያንን መነሻ አድርገን ዛሬ እንኳን ስለ ምርጫ ትልቅ እንደው ሐሳብና ተስፋ ብናደርግ በሚል ነው። እንደ አብይ አህመድ ጊዜ እየጠበቀ በየ5 ዓመቱ የሚመጣና መጫወቻ የሆነውን የምርጫ ሁኔታ ሳይሆን እንደዚህ አይነት ህዝብ ትኩረት የሚሰጥበት ተፎካካሪዎችም ከልብም ህዝብን ለመጥቀም አጋጣሚውን የሚጠቀሙበትን እንዲህ አይነቱን የምርጫ ጊዜ ኢትዮጵያ ወደፊት ተስፋ አድርገው ስልጣንን ከኮሮጆ ከምርጫ ሳጥን እንጂ ከጠመንጃ ያ ባህል ተቀይሮ ኢትዮጵያን በአዲስ ተስፋ እንዲኖሩ እንደዚህ አይነቱን አጋጣሚዎች ከፍ አድርጎ ማሳየትም የሚገባ ነው። ዛሬ ስንመርጥ ነበርና ትልቅ ቀን ነው ለአሜሪካ ለማለት ነው። ለማንኛውም የዛሬው ውይይታችን በዋናነት በወልቃይት ጠገዴ ጠለምት ዙሪያ ያሉትን ወቅታዊ ሁኔታዎች እንመለከታለን። ከመግለጫችሁን ጀምር። መግለጫችሁ ምንድነው? መግለጫ አውጥታችኋል። በቅርቡ የነጌታቸው ረዳ ወደ ሁመራ ማቅናትን ተከትሎ ሌሎች ጉዳዮችን መነሻ አድርጋችሁ ልሳነ ግፏን ያወጣው መግለጫ አለ። ምንድነው እሱ? አቶ ቻላቸው በጣም አመሰግናለሁ መሳይ። በቀደመ በድምጽ ስንገናኝ መግለጫ እያዘጋጀን መሆናችንን የገለጽንበት ነው የነበረው። ለመግለጫችን ምክንያት የሆነው እንደምታውቀው የዚህ አሁን የቀጠናችን ጉዳይ የብልጽግና መንግስት ከጎረቤት ሀገሮች ጋር ጠብ ለመጫር የሚያደርገው ሌላው የወልቃይት ጉዳይ መፍትሄ ያገኛል ብለን ለዘመናት ወገኖቻችን የደሙበት አጥንታቸውን የከሰከሱበት ጉዳይ መፍትሄ ማግኘት ሲገባው ነገሮች ሁሉ ውስብስብ የሆኑ መምጣታቸውን ተገንዝበናል። ያው እንደምታውቀው ለዚህ ሁሉ ውስብስብ ዋናው ተጠሪ ያደርገንኛ ቀደምት ጠላት ብለን የፈረጅ ነው ለዘመናትም የታገል ነው ትህነግ ወያኔን ሲሆን ከዛ ባልተናነሰ መልኩ አሁን የብልጽግና መንግስት የወልቃይት ጠገዴ ጠለምት ጥያቄ ህጋዊ ፍትሃዊ ጥያቄ ሆኖ እያለ ጥያቄውን በአግባቡ መመለስ ሲገባው ጥያቄውን ለመመለስ ከድጡ ወደ ማጡ እየሄደ መሆኑን በመገንዘብ በአጠቃላይ እንደምታውቀው የኢትዮጵያ ህዝብ ተረባርቦ በተለይ ደግሞ የአማራው ህዝብ አጥንቱን ከስክሶ ደሙን አፍስሶ ዛሬ ወልቃይት ጠገዴ ጠለምት የነጻነት ንፋስ ሰፍኖ ሰው እንደፈለገ በባህሉ በቋንቋው በታሪኩ በሰላም እየገባ እየወጣ ባለበት አንጻራዊ ሰላም አሁን እንደገና ያንን ሰላም ረበረበሽ በአጠቃላይ አማራው በሰላም ተኝቶ ማደር የለበትም በሚል ፈሊጥ የወልቃይት ጉዳይ መፍትሄ ማግኘት ሲገባው ሌላ አዲስ ስምረት በሚል ሌላ ቡድን ደግሞ እያዘጋጀ አሁን በወልቃይት ጠገዴ ጠለምት ሌላ ችግር ሌላ የጦር ቀጠና እየሆነ እየሄደ ያለበት ጉዳይ መሆኑን ተገንዝበን ለዚህ ይጠቅም ዘንድ የወልቃይት ጉዳይ ከድጡ ወደ ማጡ የሚል በሰፊ አርዕስት ያጠቃለለ መግለጫ ለማውጣት ተገደናል መሳይ።
እንደው አቶ ቻላቸው መግለጫችሁ ወቅታዊ ሁኔታም በደንብ እንደዳሰሰ አሁን ተገልጿልም ስንከታተለውም ስለነበረም መግለጫችሁ ስጋቱንም በሚገባ ያሳየ ይመስለኛል። እስቲ ምንድነው ይሄ ሁሉ የሚታየው ነገር? ከመጋረጃው በስተጀርባ ያሉ አንዳንድ ስምምነቶች፣ ንግግሮች እንዳሉ እንሰማለን። አሁን ደግሞ ወደ ሁመራ ሄደው የሚታየው ነገር በእርግጥ የወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ዶክተር ደመቀነ እነ ኮሎኔል ደመቀና እነ አሸተ ደምለው በግልጽ ለወልቃይት ያላቸውን ወልቃይት መብት መከበር ወልቃይት አሁን ስልጣኑን ይዟል፣ ስለዚህ ከዚህ በኋላ የሚለወጥ ነገር የለም አይነት አቋምም ይመስላል። ግን ከበስተጀርባ የምንሰማቸው ነገሮች አሉ። ነገሩ የት ነው በትክክል በእናንተ መረዳት በእናንተ መረጃ ነገሩ ምን ላይ ነው ያለው? እነዚህ ባለስልጣናት የወልቃይትን ጥቅም ለማስከበር እንደው ቁርጠኛ ሆነው እየሄዱ ናቸው ማለት እንችላለን? በጣም ውስብስብ የሆነ ሁኔታዎች ነው የሚታዩ። እንግዲህ ባለፈው የዞኑ አስተዳዳሪ አቶ አሸተ ደምለውና ምክትል አስተዳዳሪው የጸጥታ ክፍል ኃላፊው ኮሎኔል ደመቀ አዲስ አበባ ሄደው በነበሩበት ሰዓት አጭር መግለጫ ሰጥተው ነበር። ይሄም ተፈናቃይ የሚባሉ ያው ተፈናቃይ ያልሆኑ ሆም ብለው ከትግራይ ወልቃይት ውስጥ ጠገዴ ጠለምት ውስጥ መጥተው ለወደፊቷ ታላቋን ትግራይውን ለማድረግ ሆን ተብሎ የትግራይ ነጻ አውጪ ድርጅት በስመ ሰፋሪ ያመጣቸው ሰዎች እንደሆኑ እየታወቀ አቶ አሸተ ደምለውና ኮሎኔል ግን አዲስ አበባ ሆነው አንዱ አፈናቅሎ አንዱ ተፈናቅሎ መኖር ስለሌለበት ተፈናቃዮች መመለስ አለባቸው የምትል ትንሽ ነገር ተናግረው ነበር። ተፈናቃዮችን እንመልሳለን ነው። እንግዲህ ከዛ በስተጀርባ ምን እንደነበረ እነዚህ የአካባቢው አስተዳዳሪዎች ለህዝቡ አንድም ነገር ሊናገሩት አልቻሉም። anyway ግን ከዛ በኋላ አቶ አሸተና ኮሎኔል ደመቀ ወልቃይት ከመጡ በኋላ የግድ ህዝብ ማወያየት ስለነበረባቸው በአምስት ነገሮች እንደተስማሙ ነው እንግዲህ የገለጹላቸው። አንደኛ ባጀት ይለቀቃል። ሁለተኛ ተዘግተው የነበሩ የልማት እንትኖች ኮሪደሮች ለምሳሌ የወልቃይት ስኳር ፋብሪካ፣ የአውሮፕላን ማረፊያ እሱ ሁሉ እንዲሰራ ይደረጋል። አውሮፕላን በረራ ይጀምራል። ስደተኞች ይመለሳሉ። ስደተኞች ከተመለሱ በኋላ ያው ያ የማይቀረው የህዝብ ውሳኔ ይደረጋል የሚል ነው። እንግዲህ ይሄንን ነው የተናገሩት። ከዛ በኋላ እነ ኮሎኔል መጥተው ከህዝብ ጋር ይሄንን ከተነጋገሩ በኋላ የወልቃይት ህዝብ ከነሱ ጋር ለመወያየት እድል ያገኘው ሰው በሙሉ የጠየቅነው ጥያቄ ሳይመለስ በሁለቱ ህዝቦች መካከል ሰላምና እርቅ ሳይወርድ ትላንትና ማይካድራ ያን ያህል በደል የፈጸሙ የ47 ዓመት ይቅርና አሁን መጨረሻ ላይ በኢትዮጵያ መንግስት እንኳን የተረጋገጠው ከ1600 ሰው በላይ ህዝብ ጨፍጭፈው የሄዱትን ሰዎች እንደገና ማምጣት ማለት እንደገና ለዳግማይ ማይካድራ ለመዳረግ ነው በሚል ከህዝቡ መካከል በአጠቃላይ እዛ ከነሱ ጋር ለመወያየት ያገኘው ህዝብ በጠቅላላ ይዘውት የመጡን ተልኮ ሳይቀበለው ቀርቷል። ይሄን በዚህ እንዳለ የሰላም ሚኒስተሩና እንደገና የጠቅላይ ሚኒስተሩ አማካሪ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ እንደገና ወደ ወልቃይት መጥተዋል። የመጡበት ምክንያትም ከወልቃይት የአማራ ማንነት ጋር ለመወያየት ሳይሆን በአጠቃላይ እነሱ ሰፋሪ የሚሏቸው ግን ወራሪ የሆኑ ሆን ተብሎ ያንን አካባቢ አሁንም ቢሆን በስመ ተፈናቃይ አምጥቶ ሌላ ማይካድራ ሌላ እልቂት በዛ አካባቢ በአማራና በትግራይ መካከል እልቂት እንዲፈጸም ለማድረግ ይሄንን ተግባራዊ የሚሆንበት መንገድ ለማድረግ ያው እንዳየው ጌታቸው ረዳና የሰላም ሚኒስተሩ ሁመራ መጥተው ተገናኝተዋል። ከዛ በኋላም ህዝቡ የጠየቃቸው ጥያቄ ይሄንኑ ነው አሁን የምገልጽልህ ነው። እንዴት ነው እናንተ ይሄንን በስመ ተፈናቃይ አፈናቃይ በስመ ስደተኛ ሆን ተብሎ እንደገና ወደ ፍርድ መቅረብ የሚገባቸው ወንጀል ፈጽመው የሄዱትን የወልቃይት የሆነው ህጋዊ ጥያቄ ሳይመለስ ሰላምና መረጋጋት ሳይኖር ፍትህ ሳይኖር ሳይረጋገጥ
የበደለ ሳይክስ እንዴት ነው እነዚህን ሰዎች የምታመጡብን በሚል በጠቅላላ ሪኮርድ ሁሉ አለ ሁሉ መላክ ይቻላል በሙሉ ጌታቸው ረዳ ባለበት አሸተ ደምለው ባለበት ኮሎኔል ባለበት ህዝቡ ጠቅላላ ተቃውሞውን የገለጸላቸው በዚህ ምክንያት እያለ ነው አሁን እንግዲህ ያው ምንድነው ከዚህ በስተጀርባ ለምትለው አሁን ምንድነው ይሄ ኢንተርናሽናል ተጽዕኖ አለብን ስለሚል ጠቅላይ ሚኒስተሩ ምንም ይሁን ምንም የተወሰኑ የትግራይ በስመ ተፈናቃይ እዛ አካባቢ የተወሰኑ ሰዎች አምጥቶ ቢቻል እንደው ትንሽ መረጋጋት የሚቻል ካልሆነ ግን ዞሮ አማራውንና ትግራይ አጣልቶ እሱ የመሃል ዳኛ ሁሉ እንዲኖር የተፈለገ